ቤተሰቦች እንዴት አላችሁ? ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። ቢኒያም ካሴ አብራችሁ ቆይታ አድርጋለሁ። መቼስ ዘንድሮ ጉድ ሳይሰማ መስከረም አይጠባ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጃቸው በኢራን ኢላማ ውስጥ ገብቶ እንደነበረ ተናግረዋል። ያ ማለት ኢራን ልጃቸውን ሕይወት ልትቀማባቸው ወይም ደግሞ ልትገልባቸው እንደነበረ የሚጠቁም መረጃ ነው ይፋ ያደረጉት። የሚጠቁም ብቻ ሳይሆን የተረጋገጠ ነው ብለው ክሌም አድርገዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ይሄ በጣም በርካቶችን እያነጋገረ ይገኛል። ኢራን ይህን እንግዲህ ማድረጓን ተከትሎ እኛም ጥንቃቄ ለማድረግ ሞክረናል። ጥንቃቄ ነበረን፣ ግን አንደኛው ልጄን እትቀማኝ ነበረ በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰጥተዋል ሀሳባቸው ማለት ነው። ይህ በበርካቶች ዘንድ በተለያየ የፖለቲካ መነጽር በተለያየ የፖለቲካ አረዳድ የሚወሰድ ቢሆንም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስቀመጡት ሀሳብ ግን ኢራን በዚህ ልክ አደጋ መጋረጧን እንደሆነ ነው በግልጽ ያሳየው ማለት ነው። ጠቅላይ ሚኒስትሩ ይህን ሲሉ አንደኛው ልጃቸው ነው፣ የትኛው ልጃቸው እንደሆነ በይፋ አላስቀመጡም። ጠቅላይ ሚኒስትሩ እንግዲህ ምንም አይነት ኤቪደንስ የላቸውም፣ ማለትም ይሄ ነው የሚል ሀሳብ አላጋሩም። ነው ኤቪደንስ ኦር በዚህ አጋጣሚ የትኛው ሁኔታ ነው ችግር የተፈጠረባቸው ወይም ደግሞ አዚዝ ኮሊሽን ትራይልስ ኤንድ ፖልስ አሄድ ኦፍ ኦክቶበር ኤሌክሽን ችግሮች በመኖራቸው ምክንያት የሆነ ሊሆን ካልቻለ በስተቀር እንደሚባለው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጃቸውን ሊያጡት አልነበረም በሚል ሀሳቦች ይጋራሉ። ግን ደግሞ ኔታንያሁ ከመሬት ተነስተው ያሉት ነው የሚል መረጃ የሚወጣባቸዋል። በእርግጥ የኢራን ፖለቲከኞች ደግሞ እና አያቶላህ አሊ ሀመኔን ስላጡ በዚህ ልክ አይንቀሳቀሱም ማለትም አዳጋች ነው። ምክንያቱም አስቸጋሪ ጊዜያትን ስላሳለፉ እነሱም ያው እንደዚህ አይነት ቴት ፎር ታት የሚባለውን አይነት አጸፋዊ እርምጃ ለመውሰድም ፍላጎቱ እንደሚኖራቸው የአደባባይ ሀቅ ነው። ኔታንያሁ ኢራን እንግዲህ ሙከራ አድርጋለች። ልጄ ልታጠፋብኝ ነበረ፣ ልጄን ሕይወት ልትቀማ የተለያዩ እንቅስቃሴዎችን በማድረግ ላይ ነበረች። ሙከራዋን ከሽፏል ወይም ደግሞ በተለያየ አጋጣሚ ተይዟል እንጂ ሀሳቧ በዋነኝነት ይህን የተመለከተ ነበረ የሚል መረጃ ነው ያጋሩት። እንግዲህ አሳስኔት ለማድረግ ነበረ ማለት ነው። አንደኛውን ልጃቸውን ነው፣ የትኛው ልጃቸው ነው የሚለው በግልጽ አልተቀመጠም። ይሄኛው ብዙ ሰዎችን እንግዲህ አሊጌሽኑን ኤክስፕሎሲቭ ሊያደርጉት ሞክረዋል። ዊዳውት የትኛው ልጃቸው እንደሆነ ኢላማ ውስጥ የገባው የትኛውን አጋጣሚ ተጠቅማ እስራኤል ጥቃት ተሰነዝር ኢራን ጥቃት ተሰነዝር እንደሆነም በግልጽ አላስቀመጡም። የት ቦታ ላይ ነው ጥቃቱ ሊደረግ የነበረው፣ መቼ ነበረ ሊደረግ የነበረው የሚባሉት ነገሮችንም ዝርዝር ማብራሪያዎችን አልሰጡም ነበረ። በእርግጥም ደግሞ ኢራን በጣም ቀርባ ነበር ወይ ይህን ጥቃት ለመሰንዘር ይህን አደጋ ለመፍጠር በልጃቸው ላይ ምን ያህል ቀርባ ነበረ የሚሉ መረጃዎችም በግልጽ አልተቀመጡም። በርካታ ሰዎች ሀሳባቸውን የሚያነሱት እንግዲህ በተለያየ አጋጣሚ እንደሆነ ይነገራል። ቦምሼል እንደዚህ አይነቱ አጋጣሚዎች ቦምሼል ይሉታል። ያ ማለት ኔታንያሁ አሁን ጥቅምት ላይ በሚደረገው ምርጫ አማካኝነት ጫና ውስጥ ስለገቡ እሱን በሌላ መንገድ የተለያየ ሀሳብ ለማጋራት ወይም ደግሞ እሳቸው እዚህም እዛም ብለው ሀሳባቸውን እንዲያው እንትን ለማለት ነው እንጂ እውነት አይደለም በሚልም ሀሳብ ለማጣጣል የሚሞክራሉ። ግን ኔታንያሁ ይህም ብለዋል። ኦልሞስት እንግዲህ በፓሲንግ ዱሪንግ የቴሌፎን ኢንተርቪው ከእስራኤሉ ቻናል 14 ጋር ነው የስልክ ውይይት ያደረጉት ሰኞ ማለት ነው። እሱን ሲያደርጉ እንግዲህ የሴኩሪቲ አሬንጅመንት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሚያስፈልግም አስቀምጠዋል። ስለዚህ በተለይም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፖለቲካል ራይቫል ጋዲ አይዝንኮት የሚባሉት በጣም ወሳኝ ፖለቲከኛ ናቸው፣ የሀገሪቱ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚል ሀሳብ እየተጋራ ነው። አሁን ኦክቶበር 27 ላይ ጥቅምት 19-18 አካባቢ ላይ በሚደረገው ምርጫ ላይ የፓርላመንት ምርጫ ይደረጋል። እሱን ምርጫ ለማሸነፍ በጣም እየተገዳደሯቸው ያሉ ሰው ናቸው ጋዲ አይዝንኮት። እሳቸው እንግዲህ በጣም ትልቅ ድምጽ እያገኙ ስለሆነ ያገኛሉ ተብሎ ስለሚጠበቅ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥያቄ ተጠይቀው ነበረ። ደህንነታቸውን ለማስጠበቅ ሴኩሪቲ አሬንጅመንታችሁ እንዴት ነው እየተጠበቁ ነው ወይ የሚል ጥያቄ ከእስራኤሉ ቻናል 14 እንግዲህ መገናኛ ብዙሃን ጥያቄ ሲቀርብላቸው አዎ መጠበቅ አለባቸው የሚል ነው። ከዚህ ጋር ተያይዞ አንደኛውን ልጄን ኢላማ አድርገው ነበረ ኢራንና አስቸጋሪ ነው፣ ስለዚህ መጠበቅ አለባቸው የሚል ሀሳብ ነው የሰጡት። ግን አሁን ኔታንያሁ ምን አስበው ነው ይሄን የመሰሉ መሪ ላይ ደግሞ ጥንቃቄ መደረግ አለበት፣ ልጄን ኢራን ኢላማ አድርገው ነበረ፣ እሳቸውንም አሁን ተገዳዳሪያቸውንም ኢላማ ታደርጋለች ለምን አሉ፣ ምን ሴራ አስበው ነው የሚል ጥያቄ ይነሳሉ። ኦፍኮርስ እስራኤል ውስጥ ግን እንደዚህ አይነት መሪዎቻቸው
እንግዲህ እነ ይስሐቅ ራቢንን ነው ህይወታቸውን ሲያጡ የምናውቀው እንጂ ከዛ ውጭ ያሉት በዴሞክራሲያዊ መንገድ የሚንቀሳቀሱ ከስልጣን ከወረዱ በኋላም ከህዝባቸው ጋር የሚኖሩ ናቸው። እንደዚህ አይነት ችግር እንኳን በፖለቲካ ድርድር ውስጥ እያለ ይደረጋል ተብሎ አይታሰብም። ግን ኢራን ስጋት ልትጋረጥ እንደምችል በግልጽ አስቀምጠዋል። ጋዲ ኤይዘንካውት የቀድሞ የወታደር ኃላፊ ነበረ፣ ሚሊትሪ ቺፍ ናቸው። ቼንጂንግ ሂም አሁን ወደ አገሪቱን ለመምረጥ ወደ ሀገሪቱን ለመመረጥ ወደ ስልጣን ለመምጣት አሁን ጠቅላይ ሚኒስትሩን ከስልጣን ለማንሳትና እሳቸውን ደግሞ በቦታው ላይ ለመቆም በዚህ አይነት እርምጃ ውስጥ ገብተዋል። ከዚህ በፊት የጦር አዛዥ እንደነበሩ መታወቅ አለበት ነው። እንግዲህ እንደዚህ አይነት ጉዳዮች this is unbelievable cause ኢራን ታርጌት one of my sons የማይታመን ነው። አንደኛው ልጄን ኢራን ኢላማ ውስጥ አስገብተው ነበረ። እንግዲህ መርደር ልታረጋቸው ነበረ፣ ህይወቱን ልትቀማው ነበረ። ግን የትኛው ልጅ እንደሆነ በግልጽ ባያስቀምጡም ይህን ሀሳብ አጋርተዋል። round the clock protection for Aizen ኮት እንደሚያስፈልጋቸውም እንደዚሁ ተቀምጧል። ኖት ሌክዠሪ አይደለም። ተጨማሪ እንደ ቅብጠትም እንደምንም የሚቆጠር አይደለም። አሁን ተወዳዳሪ ጠቅላይ ሚኒስትሩ መጠበቅ አለባቸው የሚል ሀሳብ ነው የሰጡት። ዋርኒንግ ሰጥተዋል። ይሄኛውን እንግዲህ መግለጫ ወይም ማስጠንቀቂያ እንዴት ሰጡት የሚለውም ብዙዎች ጥያቄ ያነሳሉ። ኤኒዌይ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሁለት ወንድ ልጆች አሏቸው፣ ያኢር እና አቭነር የሚባሉት ማለት ነው። ያኢር በነገራችን ላይ ከዚህ ቀደም በኢንቴቤ ኦፕሬሽን የተሳተፉትን አጎታቸውን ያው ኦፕሬሽን ኢንቴቤውን ዘመቻ ታስታውሳላችሁ። እስራኤል በጣም ትልቅ ሚሊተሪ ጀብዶ የፈጸመችበት ነው። የታገቱ ሰዎችን ከዩጋንዳ እና ኤዳ ሚን ዳዳን በምን መንገድ ሸውዳ እንደገባች ብዙ ታሪክ አለ ስለሱ። እንግዲህ 90 ደቂቃ በኢንቴቤ መመልከት ይቻላል። ኢንቴቤን ብታዩት የኢንቴቤ በጣም ትልቅ ታሪክ አለ። ኤኒዌይ እሱ የጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም አንደኛው ተሳታፊ ነው። ህይወቱን የሚያጣበት አጋጣሚ ነው። ዮናታን ኔታንያሁ የሚባለው ማለት ነው። በሱ ስሙን ለመቀየር በኢንስታግራም ገጹ ላይ ሞክሮ ነበረ ያኢር። ኤኒዌይ እሱ ሁሉ ሌላ ታሪክ ነው። ሌላ ጊዜ አስፈላጊ ከሆነ በደንብ ልንመጣበት እንችላለን። ያኢርና አቭነር የተባሉ ልጆች አሏቸው። እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እነዚህ ልጆች ያኢር ነው ወይስ አቭነር በዚህ ጉዳይ ላይ ኢላማ ሆኖ የነበረው የሚለውም በትክክል አልተገለጸም። ግን አንደኛው ልጄን በሚለው ሀሳብ እየሰጡት የእስራኤል መገናኛ ብዙኃን ጠቅላይ ሚኒስትሩ ኔታንያሁ የሳራ ኔታንያሁ ማለት ነው ባለቤታቸው እንደዚሁ ሁለቱም ልጆቻቸው በጣም ኤክስፓንድድ የሆነ ሀገራዊ ጥበቃ ይደረግላቸው ነበረ ሰኔ ላይ ተብሏል። ቻናል 12ም እንግዲህ እንደዚህ አይነት ፕሎት was known for Israel security establishment የእስራኤል ጦር እንደዚህ አይነት ችግሮች እንደሚኖሩ ደህንነት ኃይሉ እንደሚያውቅም ከዚህ ቀደም ሲያስቀምጡ ነበረ። መንግስት was subject to military ሀገሪቱ በከፍተኛ ሁኔታ የምትጠብቀው ስለሆነ የመሆን እድል የለውም ነው ተብሏል። ይሄ ክሌም የመጣው እንግዲህ ኔታንያሁ ዲፊካልት የሆነ የምርጫ ካምፔን ውስጥ በገቡበት ሰዓት ነውና ምን አይነት አንደምታ ይኖረዋል የሚለውም በብዙዎች ዘንድ ጥያቄ የሚነሳበት ሆኗል። ሰክሰሲቭ የሆነ ሰርቬይ እየተሰራ ነው። ይህን ሰክሰሲቭ የሆነ ጥናት ሲደረግ have put his government block short of የኔታንያሁ ሊኩድ ፓርቲ 61 መቀመጫን ከአጣማሪዎቹ ጋር ላያገኝ ይችላል የሚል አንዳንድ ጥያቄዎች ይነሳሉ። ምክንያቱም የእስራኤል ፓርላማ 120 ነው መቀመጫው ወይም ደግሞ ክነሴት ይባላል። ከዛ ውስጥ 61ዱን መቆጣጠር ያስፈልጋል። 60+1 ማለት ነው። እሱን ለማግኘት ደግሞ ሊኩድ ፓርቲ ብቻ በቂ አይደለም። የተለያዩ ፓርቲዎችን ማጣመር ይጠበቅባቸዋል። ኔታንያሁ እሱን ሊያጡ ይችላሉ በሚል ነው። ክነሴቱ ወይም ፓርላማው እንግዲህ 120 መቀመጫ ነው እንደነገርኳችሁ። ከ60 በላይ 60+1 ሴኪሉ ማድረግ ሲቻል ብቻ ነው የእስራኤል ጠቅላይ ሚኒስትር መሆን የሚቻለው ማለት ነው። እና ኔታንያሁ እንግዲህ ሊኩድ ፓርቲያቸውም ጭምር ጫና ውስጥ በገባበት ሁኔታ ነው እንደዚህ አይነት ሀሳብ እየሰጡ የሚገኙ የሚሉ መረጃዎችም ይወጣሉ። የኔታንያሁ ጥምር ፓርቲም እንደዚህ አይነት ጉዳዮችን መፍትሄ መስጠት ያስፈልጋል። ፍራግመንትድ የሆኑ ኦፖዚሽኖች ደግሞ ጥያቄያቸውንም እያነሱ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደምታስታውሱት ቴህራን ህይወታቸው ልትቀማቸው እንደነበረ ከዚህ ቀደም በሰሜን አትላንቲክ የጦር ጥምረት በቱርኩ ጉባኤ ላይ ሀሳብ ሰጥተው ነበረ። ከዛም በኋላ እንግዲህ የነበረውን ነገር ታስታውሳላችሁ። ዩኤስ እስራኤል ጥቃት ከተሰነዘረ በኋላ ወዲያውኑ ኢራንና የኢራኑ ሱፕሪም ሊደር አያቶላ አሊ ሀምኔ ህይወታቸውን አጡ። ትራምፕም ያሉት አጋሂም ቢፎር ሂ ጎት ሚ ነው ያሉት።
እሳቸው እኔን ከማግኘታቸው በፊት ነው ያገኟቸው በሚልም ሀሳብ ነው የሰጡትና ቀላል አይደለም በሁለቱ ሀገራት መካከል ያለው ውጥረትና በተለይም ደግሞ የኔታንያሁ መንግስት በግልጽ ልጆቹም ላይ ሆነ በተለያየ የፖለቲካ መነጽር ከአለው ሁኔታ ጋር ችግር እንዳለባቸው ለመገመት አያዳግትም። ብዙ ሁኔታዎች ግን እነ ኔታንያሁ በዚህ ልክ ሀሳባቸውን ማጋራታቸው በፖለቲካዊ መንገድም ሊታይባቸው ይችላል። ግን በብዙ ጊዜ የሚፈጠረው ነገር በአገሪቱ ፖለቲካ ላይ እንዲህ አይነት ጉዳዮች ይፈጠራሉ። እነ ኔታንያሁም ቢሆኑ በጉዳዮች ላይ ቆም ብሎ ማሰብ ይጠበቅባቸዋል የሚል መረጃዎች ይወጣሉ። ምክንያቱም ሀገራቸውን ከእንደዚህ አይነት ጦስ ማውጣት አለባቸው ተብሎ ስለሚታሰብ ኢራንም በእርግጥም እንደዚህ አይነት ጉዳዮች ላይ ተሳተፍ ወይ ሳትሳተፍ በግልጽ የሰማነው መረጃ ባይኖርም ግን አጋጣሚውን ካገኘች ኦብቪየስሊ ይሄን የማድረግ ፕሮባቢሊቲው ይኖራታል። እስካሁን ያወቅነው ጉዳይ ባይኖርም ማለት ነው። እንደዚህ አይነት ነገሮች እንግዲህ ምናልባትም በእስራኤልና በኢራን ፖለቲከኞች መካከል ያለውን ውጥንቅጥ እጅጉን እያሰፋ አስቸጋሪ እያደረገው ሊሄድ እንደሚችል ታሳቢ ለማድረግ እድል ይፈጥራል እንጂ በጣም እዚህም እዛም የሚረግጡ የፖለቲካ ሂደቶች ፈታኝ እንደሆኑ የሚያሳይ ነው። ከዚህ ውጭ እንግዲህ ክሬምሊን አድቫይዘር የዩኬ ድሮን ፋብሪካዎች ኩድ ፌስ አታክስ የሚል መግለጫም ደግሞ በተወሰነ መጠን ለማንሳት ሞክረዋል። የክሬምሊን አማካሪ የሩሲያ ማለት ነው የዩናይትድ ኪንግደም ወይም የእንግሊዝ የሰው አልባ አውሮፕላኖች ወይም ደግሞ የድሮን ጥቃት እንዲሰነዝሩ የሚደረጉባቸው ፋብሪካዎች ሊመቱ ይችላሉ የሚል ሀሳብ ነው የሰጡት። ሩሲያ says the UK's decision to share missile blueprint with Ukraine as evidence of its direct military involvement in the war የሚል ሀሳብ አለ። ቀጥተኛ ጦርነት ውስጥ መግባቷን የሚጠቁም ነው ዩኬ ይህን ማድረጓን የሚል ሀሳብ ነው የሰጡት። ስለዚህ ፋክተሪስ ማኑፋክቸሪንግ ድሮን in the United Kingdom for export to Ukraine could come under attack from unknown sources የክሬምሊን አድቫይዘር ማለታቸው በግልጽ ተቀምጧል። እንግዲህ እንግሊዝ ውስጥ ጥቃት ልትሰነዘር ትችላለች የሚል ሀሳብም እንደዚሁ ሩሲያ እንድታጋራ ያደረገ መረጃን የተመለከት ነው። ያ ማለት ግን ይሆናል ማለት እንዳልሆነም በግምት ውስጥ ማስገባት ያስፈልጋል። ግን ሀሳቡ ይሄ መጋራት አለበት። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልጄ ህይወቱን ሊያጣ ነበረ ያሉትንም እንደዚሁ ታሳቢ ከማድረግ ጋር አብሮ ተያይዞ እንዲሄድ ወይም ደግሞ ዓለም ላይ አሉ ከተባሉ መረጃዎች ውስጥ ይሄኛው በትክክል መዳሰስ ያለበት በመሆኑ ነው። አንድሬ ፌድሮቭ ይባላሉ። የክሬምሊን አማካሪ ናቸው። ቀድሞ ምክትል የውጭ ጉዳይ ሚኒስትር የነበሩ ናቸውና ከዛ ለቢቢሲ አንድ ሀሳብ ሲያጋሩ ማክሰኞ ዛሬ ማለት ነው he could not exclude 100% እንግዲህ that there might be some semi-military action against Britain. a UK Prime Minister Andy Burnham visited Ukraine. የአንዲ በርንሃም እንደምታውቁት ዩክሬንን ጎብኝተዋል። ዩክሬንን ሲጎበኙ አንዲ በርንሃም እንግዲህ ለመጀመሪያ ጊዜ ወደ ውጭ ሀገር ጉዞ ሲያደርጉ ነው። ሰው ይህን በተመለከተም ደግሞ በነበረው ሁኔታ የፖለቲካ መንገዱን ለማየት እድል የፈጠሩበትንም አጋጣሚ አይተናልና ከዚህ አንጻር ነገሮችን ይቃኟቸዋል በሚል ሀሳብም ነበር እንደዚሁ ጉዳዮች ሲናገሩ ይፋ ሲሆኑ የነበረው። አሁን ባለው አጋጣሚ ግን ጉዳዮች በዛ ልክ እንዲታዩ እድል ተፈጥሯል። ሰው ምንድነው ያለው የሚለውን ብዙ ሰዎች በጥያቄ መልክም ሲያነሱት የነበረ ነው። እናም እነዚህን ጉዳዮች ናቸው እንግዲህ ያው አብሮ መነሳት ስላለበት ነው። ውድ ተመልካቾቻችን እንግዲህ ለነበረን ጊዜ እጅጉን አመሰግናችኋለሁ። ቴንክ ዩ ቨሪ ማች ኢንዴድ